ዛሬ ደግሞ ወደ መርካቶ ነው የምንሄደው። የአና ትረካዎች ቻናሉን ሰብስክራይብ ማድረግ እንዳይረሱ። የመርካቶ ነጋዴ አቶ ኢምራን አውቄ ነው መርካቶ አይደለም ግን ለማግባባት ያህል መርካቶን በል። ምናልባት ይሄ የባግዳድ ሱቅ ሊሆን ይችላል፣ እኛ አናውቅም። እና ኢምራን በጣም ኃይለኛ ነጋዴ ነው። በጣም የሆነ እጁ አንዳንዴ አፈር የሆነለት ሰው ታውቃላችሁ። ትርፋማ ነው። የአካባቢው ሰዎች፣ ነጋዴዎች፣ ጎረቤቶቹ ሁሉ መቀኛ ሆኑበት። አሬ ሰውዬ ምን ይሻለዋል ገበያችንን ዘጋብን እያሉ ወቀሳ ጀመሩበት። እንደውም ኮንትሮባንድ ይሸጣል ብለው ክሱን ላጀመሩበት። ያኔ ፈራጁ ሰውዬ አንተ ምን ሆነሃል ብሎ ሲከሰው ኢምራን በቃ አልቻለም። ተበሳጨና ያለውን ንብረት በሙሉ ሽጦ አካባቢውን ሊለቅ ተስማማ። ከዛ አንድ ሚስት አለችው፣ አንድም ልጅ አለችው። ልጁ ካሊድ ይባላል። ይዞ ወደ ራቅ ወዳለ ከተማ መሄድ ጀመረ። አዲስ ወደ ገባበት ከተማም ምን የመሰለች የምታምር ቤት ይገዛል። አቶ ኢምራን ጉራጌ ነው መሰለኝ በአያቱ። እዚህም ኃይለኛ ንግድ ጀምሮ ትርፋማ ይሆን መሰላችሁ? እንደውም ሱቁን ላሳያችሁ፣ ተመልከቱት። ቅጠላ ቅጠል ይሁን ቅመማ ቅመም አላቅም፣ በቃ ባለ ሀብትን የሆነው ላብሰው። እንዴት አዲስ ሀገር ሄዶ ባለ ሀብት ይሆናል? እኔ ራሱ እኮ ቡዳ ሆንኩበት። ወደ ቪዲዮ ይልግባ። አንዳንዴ ጠንከረ ስትሰራ ምቀኛ ይበዛብሃል መሰል። የአካባቢው ሰዎችም ሁሉ ተሰዶበት የመጣው ሀገር ራሱ ሳይቀር መሳቅና እሱ ላይ መሳለቅ ጀመሩበት። ይሄ እንግዳ እያሉ ምን ይሄ ብቻ። ሚስቱም ሞተች። በጣም ያሳዝናል። በጣም ከልቤን ያዘንኩት። በነገራችን ላይ ሶፍት ይዛችሁ ማልቀስ ትችላላችሁ። ልጁን ራሱ ማሳደግ ጀመረ። በቃ ከዛ ጎበዝ ልጅ እንደ ራሱ ጮሌ ነጋዴ እንዲሆን አደረገው። ምን እስኪሆን እስኪያድግ ይኸው ይሄን የመሰለ ወጣት እስከሚሆን ድረስ ሊያገባ ነው። አንቺ ቁጭ ብለሽ። በመሃል ረጅም ዓመታት ነጎዱ። ካሊድም እዚሁ አካባቢው ስለሆነ ያደገው አንድ መልከ መልካም የምታምር ውብ ሴት ላይ አይኑ አርፏል። ለካ አይኑ አርፎ ኖሯል። ለአባትየው የሆነች ልጅ ማግባት ፈልጋለሁ ወይ በለኝ፣ በቃ ያለህን ንብረት ጣጣ አርግና ጥሎሽ ጠብ እናርግ፣ ልጅቷን ወደ ቤቴ እናርገው አለው። አባትየው ትንሽ ግር አላቸው። ምክንያቱም ተው ልጄ፣ እኔ ንግድ ላይ ሆኜ የሚያጋጥመኝም ብዙ ነገር አይቻለሁ። እንግዳ አርግተው ነው ሰዎቹ የሳሉን ያሉት። ስለዚህ እኔ እናንተም እዚህ አካባቢ ሰው ሳይሆን የሆነ የኖርንበት ወይ ደግሞ ከድሮ ከተማ ሚስት ላመጣልህ እችላለሁ፣ እባክህን ተረዳኝ ሲል ልጁ ግግም አለ። ካሊድ አይ አረ አንገቴን በቢላ ምን አለበት አባባ፣ እንደምታውቀው እኔ እዚህ ነው ያደግኩት፣ ልጅቷንም አውቃታለሁ። አንተ ልክ ነህ፣ እንግዳ ልትሆን ትችላለህ፣ ግን ፍቅር የሚለየው ነገር የለም። እባክህን እኔ ኧረ በእናት አባዬ፣ እንዴችን የመሰለች ልጅማ እንደ ዘንድሮ ልጅ ላጤውኝ እንድቀር ነው የፈለገው። አይሆንም። እንዲህ እያለቀሰ ቢለምነው አባትየው ንቅንቅ አላሉ። አይሆንም አሉት። ከዛ ኢምራን ምን ውስጥ ገባ? ድባቴ ውስጥ። ታዲያ ይህ ድባቴ ውስጥ መግባቱን ሲያዩ አባትየው ለልጁ ልጅቷን ለማምጣት ተስማሙና እሱ ማናገር ጀመሩ። የኔ እናትና አባቴ ቢሆን መንጋጨ ላይ ነበር የሚያረግፉልኝ፣ ጭራሽ ላይ ታለቅሳለህ ብለው ማለት ነው። አቶ ኢምራንና ልጅ ካሊድ ጥሎሻቸውን ይዘው ወደ ሙሽሪት ቤት ጉዞ ጀመሩ። በእግረ መንገዳቸው መሃል ላይ አባትየው ለልጅ ካሊድ ልጄ፣ የልጅቷን ግን አባት ታውቀዋለህ? ጋሽ አብዱራህማን ይባላል። አካባቢው ላይ የታወቀ ባላባት ነው። እሺ ሚልን ይመስልሃል? አባዬ እኔ እንጃ፣ ሲሱን አንተ ተጠይቅልኛለህ። በራቸውም ላይ እንደደረሱ አገልጋዩ በሩን ከፈተላቸውና ግቡ ተባሉ። ልክ እንደገቡም ምን ነበር አመጣጣችሁ? ጉዳያችንን ሳንናገር አንቀመጥም። እንዲህ ነው የሚባለው በሽምግልና አላውቅም። እሺ ቁጭ በሉ፣ ግድ የለም መጥቻለሁ፣ ማውራት ትችላላችሁ። እሺ አቤት፣ ምን ነበር? ምን ልታዘዝ? አመጣጣችሁ ምን ነበር? ይሄ ሁሉ ሳጥን ሙሉ ልብስ፣ እንዴት ደስ ይላል! በጣም ደስ የምትሉ ሰዎች ናችሁ። አመሰግናለሁ ጋሽ አብዱራህማን። እኔ ኢምራን እባላለሁ። መርካቶ ላይ ታላቅ ነጋዴ ነበርኩኝ እና በግል ጉዳይ መርካቶን ትቼ ወደዚህ የገበያ ማዕከል መጥቻለሁ። እንደሚታወቀው እዚህም ቢሆን ይህን የመሰለ ካሊድ የሚባል ልጅ አሳድጌያለሁ። የራሴ ቤት አለኝ፣ እንዲሁም ደግሞ ትልቅ የሆነ የንግድ ማዕከል አለኝ እና ልጄ ካሊድ የእርሶን ልጅ በጣም ስለወደዳት ለሽምግልና ነበር አመጣጤ። ጋሽ አብዱራህማን ትንሽ ቅር የተሰኘ ይመስላል፣ ምክንያቱም ርቀው የመጡና እንግዳ በመሆናቸው። በጣም ጥሩ፣ ስለ አካባቢያችሁ ሰማው። ለመሆኑ
ጋሽ ኢምራን በጣም ታላቅ ነጋዴ እንደሆኑ ሰማው። ለመሆኑ ልጁ ምን አለው? አባትየው ቀበል አደረጉና ሙድ አለው አሉ። ምን ማለቴ? ልጁ አራዳ፣ ጨላጣ፣ በቃ ስታይል የገባው ነው አሉት። ትንሽ ፈገግ አሉና እንደሚታወቀው ያው ልጅ ከኔ ጋር ነው ያደገው። እንደኔ ጮሌ ነጋዴ ነው። የትም ቦታ አንድ ፌስታል ስጡት 6 ፌስታል አድርጉት የመሸጥ ብቃት አለው። በጣም በቃ ከምላችሁ በላይ የንግድን ጥበብ ከኔ ተምሯል። የመርካቶ አራዳ ነው በቃ ባጭሩ። ለመሆኑ የራሱ ሱቅ አለው? አባትየው አረ ምን በወጣው ገና እኮ አንድ ፍሬ ልጅ ነው። ልጆትን ላግባ ስላለ ትልቅ ሰው መሰሎት እንዴ? የራሱ ሱቅማ አልከፈተም። እና ታዲያ በምን ሊያኖራት ነው እንዴ? በቃ የሆነ ሳቢ ነገር ገንዘብ ነገር ሰጠዋለሁ፣ የራሱ ኑሮ ይጀምራል፣ ከኔ ጋርም ይኖራሉ፣ ምን ችግር አለ? ከዛ ጋሽ አብዱራህማን ይሁን በቃ ለማንኛውም 1.5 ይከፍላላችሁ። ከዛ ጋሽ ኢምራን ደንገጣሉና ለማንቸስተር ዩናይትድ ነው እንደምናስፈርመው አውቄ ነው እንዴ እንኳን አላሉ። በቃ ይሁን ሽምግልናውን ተቀብያለሁ፣ ልጃችሁን ለልጃችሁንም ተቀብየዋለሁ። ይሁን እንግዲህ። እልልታው ቀለጠ። የቀለበታቸው ስነ ስርዓት ተፈራረሙ፣ ተጋቡ። ጋሽ ኢምራን እንዳሉትም አብረው ለ3 አንድ ቤት ውስጥ መኖርን የጀመሩት። ካሊድ እንደዛ ጠብር ግፍ ያለላት ሚስቱ ቤት ውስጥ መቆም መቀመጥ እስኪያቅተው ድረስ ጭቅጭቅ አበዛች። 24 ሰዓት ትጨቃጨቀዋለች። በጣም ባህሪዋ ከባድ ሴት ሆነችበት። ብሎ አስጠግቶ ባኖረ አባትየውን ከቤት እንዲያስወጣላት መወትወትና መነዝነዝ ጀመረች። የንቀቷ ብዛት አባትየውን በግልምጫ ነው የምትመለከተው። እህል ገበታ እንኳን ቀርቦ ለአባትየው ክብር የላትም። አንድ ቀን ከጋሽ እጅ አምልጦ ትሪ ቢወድቅ በግልምጫ ቤቱን በአንድ ግራ ቆመችው። እንዴት ነው አንተ ምግብ የምትደፋው? ስርዓት የለህም እንዴ? አረ ልጄ ተረጋጊ ባክሽን፣ ከእጅ አምልጦኝ ነው እኮ ድንገት። ይሄ ደግሞ ያጋጥማል። እንደውም ጥፋቱ የኔ ነው። ካሊድ ና ይሄን ሽማግሌ አባትህን ከዚህ ቤት ካላስወጣህልኝ እኔ ቀጥ ብዬ እፈታሃለሁ። ካሊድ አባቱ ላይ ጨክኖ አንድ ክፍል ውስጥ ለብቻው አስቀመጣቸው። እዛ ብቻቸውን ምግብ መመገብ ጀመሩ፣ ልክ እንደ እስረኛ። አንበሳ ሲያረጅ የዝንብ መጫወቻ ይሆናል ነበር ታሪኩ። እንደዛ ነው የሆኑት ጋሽ ኢምራን። እንደዛ ሀያል እንዳልሆኑ ሚስትየው በንቀት ነው የምትመለከታቸው። ልጅየውንም አታለለችባቸው። ይባስ ብሎ የፈረስ ማጋጣ ውስጥ ነው ላይ የታሰሩት። በጣም ያሳዝናል። ቤት ውስጥ አንድ አገልጋይ አለ። ያ አገልጋይ ለጋሼ ምግብ ያቀርብላቸዋል። ያ ምግብ ከምን የመጣ ይመስላችኋል? እነ ካሊድ በልተው የተረፈውን ትራፊ ነው የሚልኩለት። ይሄ ሁሉ የማን ስራ ነው? የሚስትየው ስራ። ሚስትየው የቅንጦት ዕቃ ስለምትወድ ፈረሶችን ገዝታ ነበር። እነዛ ፈረሶች በሚቀመጡበት ማጋጣ ውስጥ ነው ጋሽ ኢምራን የሚያርፉት። እና የሁለቱን ስራ እያዩ አንድ ቀን ክፉኛ ያለቅሳሉ። ምክንያቱም ልጃቸውን እናትም አባትም ሆነው ጀግናና ጠንካራ ሆኖ ነበር ያሳደጉት። በስተመጨረሻ እንዲህ ተልፈስፍሶ የገዛ አባቱ ላይ ሲጨክን አልቻሉም። ሁሌ ወደ ፈጣሪያቸው ጸሎት ይጸልያሉ። ያገባም መውለዱ አይቀርምና ሴቲቷ ወለደች። ልጇም አድጎ የሚያምር ድክ የሚል ቆንጅዬ ልጅ ሆነ። አልጠግባይ ሲተፋ ያደራልና ተረቱ። ጭራሽ ገና ለገና አባትየው ማጋጣ ውስጥ ስላሉ በሰዎች ይሳቅብኛል በሚል ተልካሻ ምክንያት ድጋሚ ከአካባቢያቸው ተሰውረው እንዲሄዱ ባሏን መወትወት ጀመረች። ምክንያቷ ምንድነው? እንግዶች ቤቴ ሲመጡ ይሄ ጃጅ ሽማግሌ ማን ነው? ምን ይሰራል ይሄ እንዴ እያሉ ክብሬን ዝቅ ያርጉታል በማለት ያስወጣልኝ ንትርክ ከባሏ ጋርም ተያያዘችው። ካሊድ እዚህ ጋር ትንሽ ቅር ተሰኘ። እንዴት አባቴን ላስወጣ እችላለሁ? ትሰማኛለህ አንተ? አባቴን ማታስወጣልኝ ከሆነ ከዚህ ቤት እኔ ልጄን ይዤ እፈታሃለሁ። ቅድምም ተናግሬያለሁ፣ አሁንም አታስደጋግመኝ። እሺ በቃ አትጨነቂ ማሬ፣ እስቲ ቀስ ብዬም ቢሆን አባቴን አናግሯለሁ፣ ግን እሺ በቃ አላት። አባዬ የሆነ የምነግርህ ነገር አለ። ከዚህ በኋላ እዚህ ቤት መቆየትህ አብቅቷል፣ እንድትሄድ። እንዴ ምን እያልክ ነው ልጄ? ምን እያልከኝ ነው? እድሜ እኮ እኔ 70 ገፍቷል፣ አርጅቻለሁ። እንዴት ነው ከዚህ ቤት ውጣ የምትለኝ? ትንሽ ለሽማግሌ ርህራህ የለህም ልጄ? ያሳደግኩህ ያ ሁሉ እዝነትና ርህራህ የተሞላበት ጥበብህ የት ሄደ? አባዬ
ለሁለተኛ ጊዜ ደግሜ እየነገርኩህ ነው። ጎትቼ እንዳስወጣህ አታስገድደኝ። በቃ አሁን ውጣ ብዬሃለሁ። የሆነ ባሪያ ልክልህና ያስወጣሃል። ይሄኔ ነው መሸሽ። አንተ እንግዳ ሁኜ በኖርኩበት ከተማ ላይ እንዴት ነው ውጣ የምትለኝ? ትንሽ አይከብድህም? ለአንድ ሴት ብለህ የገዛ አባትህ እንዴት አደርጋለህ? አባዬ እኔ ቤተሰቤንና ልጆቼን መበተን አልፈልግም። ምንም ማድረግ አልችልም። መልካም ይሁን እሺ፣ እኔ ለራሴ መቆም አያቅተኝም። ገንዘብ ስጠኝ። ይቅርታ፣ ገንዘቤንም ሁሉ መስጠት አልችልም። ምክንያቱም ባለቤቴ ነው የምትቆጣጠረው። እያንዳንዷን 1 ብር ሳይቀር ከየት ገባ ከየት ወጣ ባለቤቴ ትቆጣጠርብኛለች። አልችልም ልሰጥህ። ልጄ እኔ እንዲያርጌ አላሳደግኩህም። ብቻ ፈጣሪ ልቦና ይስጥህ። ይሁን፣ አመሰግናለሁ ለዚህ ሁሉ ተግባርህ። በንቀት ተወራጭቶ ከወጣ ወዲህ ካሊድ ትንሹን ልጁን ለአባትየው አንድ ብጣሽ ፎጣ እንዲያመጣለት ይልከዋል። ትንሹም ልጅ ያንን ፎጣ ይዞ ወደ አባቱ ጋር በመሄድ በያዘው ቢላ ለሁለት መቁረጥ ጀመረ። አያትየው ተደናገጡ። ጋሽ ኢምራን እንዴ ልጄ ምን እያረክ ነው? እንደው ይሄንን ፎጣ መስጠት ከብዶህ ለሁለት ቆርሰህ ጭራሽ ትለይብኛለህ? ብርድዬውን እያወቅ። የልጄ ልጅ ግድ የለህም አትቁረሰው፣ አምጣው እኔ ሙሉ ልልበሰው። ልጁ ምንም አልሰማውም። ለሁለት ቆረጠውና አንዱን ብጫቂ ለአያትየው ሰጠው። አያትየው በጣም አዘኑ። ምክንያቱም የህፃኑ ተግባር የክፋት መስሏቸው ስለነበር እና ይሁንን ሁሉ ጉድ አባትየው ከላይ ሆኖ ይከታተል ነበር፣ ማለትም ካሊድ። ከዛም ከደረጃው ላጥ ያለ በመውረድ ትንሹ ልጅ ናስኪ ለምንድነው ስጥ ያልኩን ፎጣ ለአያት ሁለት ቦታ ቀዳ የሰጠኸው? ምን አይነት ንቀት ነው? እንዴት እንደዚህ ታደርጋለህ? በማለት የቁጣ በትሩን ሲያሳርፍበት ትንሹም ልጅ በንዴት ቀና ማለት አባዬ ዝም በል እንዴ! ጭራሽ ለኔ መልስ ትሰጠኛለህ? እንዴት ብትደፍረኝና እንዴት ብትንቀኝ ነው? ምን አይነት ብልግና ነው? አትሳሳት አባዬ፣ ፎጣውን ለሁለት ቆርጬ አንዱ እኔ ጋር ያስቀመጥኩት ይህን አንተም ስታረጅ ላንተ ልሰጥህ አስቤ ነው። ለአባትህ እንደሰጣቸው እኔም ላንተ ስታረጅ ላንተም ሰጥህ ነው። ይሄ ነው የሚገባ። ምክንያቱም አንተ ለአባትህ የማትሳሳና የማታዝን ደነዝ ፍጡር ነህ በማለት ጮኸበት። ይህንን በሚሰሙ ጊዜ አያትየው ክፉኛን ያለቀሱት። ምክንያቱም ከትልቁ ልጃቸው ይልቅ የልጅ ልጃቸው በጣም ስላሰበና አስተዋይ ስለሆነ። ይህኔ ካሊድ የልጁ ንግግር አይምሮን ነካው መሰለኝ። አያትየውን ሄዶ ይቅርታ ማለት ጀመረ። ማለትም የሱን አባቱን። አባዬ ልክ ነህ፣ አሁን እኮ ነው የሚገለጥልኝ። ና ወደ ቤት። በጣም አንተን ከሚገባ በታች ነው የናቅኩ። በጣም ይቅርታ አድርግልኝ በማለት ለሚስቱ አባቱን ወደ ቤት እንደመለሳቸውና እሳቸው አብረውት እንደሚኖሩ በክብር አበክሮ ይነግራታል። ሚስትየው ወዲያው እንዴ እዚህ ቤት ቆይ፣ የኔ ነገር ተሰሚነት የለው ማለት ነው? አረ እንደዛ ብሎ ነገር የለም። አንቺ እንደሚስትነት የሚስትነት ኃላፊነትሽን ተወጪ። እኔም ከአባቴና ከልጄ ጋር ደስተኛን ህይወት መኖር ፈልጋለሁ። ስለዚህ ቅር ካለሽ ወደ ቤትሽ መሄድ ትችያለሽ። ይህንን ሲላት ሚስትየው ደነገጠች። ምክንያቱም እስከዛሬ እሷን ውሳኔ ነበር ሲያከብር የነበረው። በጣም በንዴትና በንቀት ተሞልታ ቤቱን ረግጣ ወደ አባቷ አብድራህማን ጋር ለመሄድ ቆረጠች። ሄዳ እዛም አቤቱታን ማቅረብ ጀመረች። ጋሽ አብድራህማን አስተዋይ ስለነበሩ ልጄ ስተት ላይ ነሽ፣ እንደዚህ ማድረግ አልነበረብሽም ከመጀመሪያውም፣ ይሄን ብሰማ እቀጣሽ ነበር። እንዴት አንቺ አያቱን ፍየል ቤትና ፈረስ ቤት እንዲኖሩ ትፈቅጃለሽ? ሲላት እሷም ወዲያው አይምሯ ተነክቶ ሐዘንና ድባቴ ውስጥ ገባች። እራሷን መውቀስና ጥፋተኛ ማለት ጀመረች። ይባስ ብሎም ሄዳ ባለቤቷ ጋር አባቷን ይቅርታ ማለት ጀመረች። ያው የባል አባት የሚስትም አባት ስለሆነ በጣም አጥፍቻለሁ፣ ይቅርታ አድርጉልኝ አቶ ኢምራን፣ እርሶ የተከበሩና ባል አባት ነበሩ። አባትየውም ምንም ችግር የለውም ይቅርታሽን ተቀብያለሁ፣ በሉ እናንተ ተቃቀፉና ተስማሙ ሲላቸው ሁለቱም ተቃቅፈው ይቅርታ ተባባሉ። ሚስትየው ግን የሰራችው ስራ በጣም ስለጸጸታት ራሷን በተደጋጋሚ ትወቅሳለች። ካሊድም ምንም ችግር የለውም የኔ ውድ ባለቤት፣ ዋና የሰው ልጅ ከስህተት መማሩ ነው እያለ ያጽናናታል። ደስ የሚልም ህይወት አብሮ መኖር ጀመሩ። እነሆ የዛሬ ታሪካችን ይህን ይመስል ነበር። ውድ የቻናሌ ተከታታዮች ከታሪኩ የተረዳችሁትን ቁም ነገርና የምትከታተሉበትን ሀገር ኮሜንት ላይ አስቀምጡልኝ። ስለምትከታተሉኝም አመሰግናለሁ። መልካም ቀን ይሆንላችሁ።